አላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ጉበታችሁን ሊጠብቁ እናም በተሻለ ሁኔታ በደንብ እንዲሰራ ሊያደርጉ የሚችሉ መመገብ ያለባችሁን ውጤታማ የሆኑ ምግብና መጠጦችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁ እላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ጉበታችሁ በሰውነታችሁ ውስጥ ካሉ በጣም አስፈላጊ እናም ከፍተኛ የሆነ ስራን ከሚሰሩ የአካል ክፍሎቻችን ውስጥ አንዱ ነው። በየቀኑ መርዛማ ነገሮችን ያጣራል፣ የምትበሉትን እናም የምትጠጡትን ሁሉ ያቀነባብራል፣ ለምግብ መፈጨት ይረዳል፣ እንዲሁም አጠቃላይ የሰውነታችሁን ስርዓት በተመጣጣኝ ሁኔታ ይጠብቃል። ነገር ግን ችግሩ እዚህ ጋር ነው። አብዛኛዎቹ ሰዎች ስለ ጉበታቸው አያስቡም፣ የሆነ ነገር መበላሸት እስከሚጀምር ድረስ ማለት ነው። በዚያ ጊዜ ደግሞ እንደ የጉበት በሽታ ያሉ ችግሮች በዝምታ መፈጠር ጀምረውም ሊሆን ይችላል። ጥሩ ዜናው ግን ለጉበታችሁ ተገቢውን ድጋፍ ከሰጣችሁት ራሱን የመፈወስ እናም የማደስም አስገራሚ የሆነ ችሎታ አለው። ይህንን ለማድረግ ደግሞ በጣም ኃይለኛ ከሆኑ መንገዶች ውስጥ አንዱ በየቀኑ በምትመገቧቸው ምግቦች በኩል ነው። እንዲያውም አንዳንድ ተፈጥሯዊ ምግቦች ጉበታችሁ መርዛማ ነገሮችን በብቃት እንዲያስወግድ፣ ብግነት ወይም ደግሞ ኢንፍላሜሽንን እንዲቀንስና የተጎዱ ሴሎችን እንኳን እንዲጠግንም ሊረዱት ይችላሉ። ስለዚህ ሰውነታችሁን በተፈጥሯዊ መንገድ ለማጽዳት፣ ጉልበታችሁን ለመጨመር እና ጉበታችሁን ለረጅም ጊዜ ለመጠበቅ ከፈለጋችሁ ይህንን ቪዲዮ እስከ መጨረሻው ማየታችሁን ቀጥሉ። ምክንያቱም አሁን የምትማሩት ነገር ሰውነታችሁን የምትንከባከቡበትን መንገድ ሙሉ በሙሉ ሊለውጠው ይችላል። ጉበታችሁ በሰውነታችሁ ውስጥ ካሉ በጣም ታታሪ አካል ክፍሎች ውስጥ አንዱ ነው። መርዛማ ነገሮችን ያጣራል፣ አልሚ ምግቦችን ያቀነባብራል፣ ሆርሞኖችን ያስተካክላል፣ እንዲሁም ለምግብ መፈጨትም ይረዳል። ነገር ግን መጥፎ የአመጋገብ ዘይቤ፣ ጭንቀት ካለ፣ አልኮል፣ ኢንፌክሽኖች እና የተቀነባበሩ ምግቦች በጊዜ ሂደት ጉበታችንን ሊያጨናንቁት ይችላሉ። ይህም ለድካም፣ ለምግብ መፈጨት መታወክና እንደ ከባድ የሆነ የጉበት ህመም ላሉ ሁኔታዎችም ይዳርጋል። ጥሩ ዜናው ታዲያ አንዳንድ ምግቦችን በቋሚነት ስትመገቡ ጉበታችሁን በንቃት ይጠብቃሉ፣ ያጸዳሉ፣ እንዲሁም ይጠግኑታል ማለት ነው። እነዚህን ድንቅ ምግቦችን ልንገራችሁ። አንደኛ አረንጓዴ ቅጠላ ቅጠሎች ናቸው። ተፈጥሯዊ መርዝ ማጽጃዎች ናቸው። እንደ ስፒናች፣ ኬል፣ እንደ ቆስጣ እና ጎመን እናም አሩጓላ ያሉ ግሪን ሊፊ ቬጂቴብል የምንላቸው እነዚህ መርዛማ ነገሮችን ለማስወገድ የሚረዳ እና በጉበታችሁ ላይ ያለውን ጫና የሚቀንስ ክሎሮፊል የተባለ ንጥረ ነገርን ይዘዋል። እነዚህን አረንጓዴ ቅጠላ ቅጠሎችን በሾርባ በስሙዚ ውስጥ ወይም በወጥ ውስጥ በማድረግ ጨምራችሁ ተመገቧቸው። የምግብ መፈጨታችሁ ደካማ ከሆነ በጥሬው ታዲያ ከመብላት ይልቅ በትንሹ አብስላችሁ ተመገቧቸው። ሁለተኛ ነጭ ሽንኩርት ነው። ጉበትን አንቂ ነው። ነጭ ሽንኩርት መርዛማ ነገሮችን ለማስወገድ የሚረዱ የጉበት ኢንዛይሞችን ያነቃቃል። በተጨማሪም መርዝን ለማጽዳት የሚረዱ የሰልፈር ውህዶችንም ይዟል። ከ1 እስከ 2 ፍንካች ነጭ ሽንኩርትን በማርቀቅ ወይም በመጨፍለቅ ወደ ምግቦቻችሁ ጨምሩ። ለበለጠ ውጤት ደግሞ በጥሬው በትንሽ መጠን ነጭ ሽንኩርትን ተመገቡ። ሶስተኛ የሲትረስ ፍራፍሬዎች ናቸው። ከፍተኛ የቫይታሚን ሲ ምንጭ ናቸው። እንደ ሎሚ፣ ብርቱካንና ግሬፕ ፍሩት ወይም እንደ ትርንጎ ያሉ ፍራፍሬዎች እነዚህ የጉበት ስራን ያነቃቃሉ፣ እንዲሁም መርዝን የሚያጸዱ የኢንዛይሞች ምርትንም ይጨምራሉ። ቀናችሁን በቤት በለሰለሰ የሎሚ ውሃ ጀምሩ። ወደ ምግቦቻችሁ ወይም ወደ መክሰሳችሁ ላይ ፍራፍሬዎችን አክላችሁ ተመገቡ። አራተኛ አረንጓዴ ሻይ ነው። ከፍተኛ የሆነ የአንቲ ኦክሲዳንት ይዘት አለው። አረንጓዴ ሻይ የጉበት ስራን የሚያሻሽሉ እናም የስብ ክምችትን የሚቀንሱ ካቴቺን በተባሉ
ኃይለኛ አንቲኦክሲዳንቶች የበለጸገ ነው። በቀን ከ1 እስከ 2 ስኒ ጠጡ። ብዙ ስኳር አለመጨመርን ተለማመዱ። ስኳር ጭራሽ ችግርን ያስከትላል። አምስተኛ አቮካዶ ነው። አቮካዶ በጤናማ ስብ የበለጸገ ነው። የጉበት ጉዳትን እና ብግነት ወይም ደግሞ ኢንፍላሜሽንን ለመቀነስ የሚረዱ ጤናማ ስብ እና በርካታ ውህዶችንም ይዘዋል። በሳምንት ከ2 እስከ 3 ጊዜ አቮካዶን ተመገቡ። በሰላጣ ውስጥ ወይም ደግሞ በሙሉ እህል ዳቦ ላይ ቀብታችሁ አቮካዶን ተጠቀሙ። ታዲያ በነጭ ዳቦ ላይ እንዳትጠቀሙ። ስድስተኛ ለውዝ ነው። በተለይ ዋልነት። ዋልነት ለጉበት መርዝ ማጽዳት የሚረዱ የኦሜጋ 3 ፋቲ አሲዶች እና የግሉታቲየን ምንጭ ናቸው። በቀን አንዲት እፍኝ ወይም ደግሞ ጭብጥን ተመገቡ። ከመጠን በላይ እንዳትመገቡ፣ ምክንያቱም ካሎሪው ከፍተኛ ስለሆነ። ሰባተኛ የወይራ ዘይት ነው። ጉበትን በከፍተኛ ሁኔታ ይደግፋል። በጉበት ውስጥ የስብ መከማቸትን የሚቀንሱ እናም የኢንዛይም ደረጃን የሚያሻሽሉ ጤናማ ስቦችን ይሰጣል። እንደ ዋና የምግብ ማብሰያ ዘይት ተጠቀሙበት። ለተሻለ ውጤት በጥሬው ለሰላጣ ተጠቀሙት። የወይራ ዘይትን በከፍተኛ ሁኔታ ምግብ ለማብሰል እንዳትጠቀሙ፣ ብዙ እሳትን ስለማይፈልግ ማለት ነው። ስምንተኛ የክሩሲፈረስ አትክልቶች ናቸው። ትልቅ የመርዝ ማጽዳት ድጋፍን የሚሰጡ ናቸው። እንደ ብሮኮሊ፣ ኩሊፍራውል ወይም ደግሞ አበባ ጎመንና እንደ ጎመን ያሉትን እነዚህ መርዝን የሚያጸዱ ኢንዛይሞችን ይጨምራሉ። እንዲሁም ጎጂ ነገሮችንም ለማስወገድ ይረዳሉ። በትንሹ በእንፋሎት አብስሉ ወይም ጠበስ ጠበስ አድርጉት። በሳምንት ውስጥ ደጋግማችሁ ተመገቡ። ዘጠነኛ እርድ ነው። አንቲ ኢንፍላማቶሪ ኃይል አለው። እርድ የጉበት ብግነት ወይም ደግሞ ኢንፍላሜሽንን የሚቀንስ እናም ራሱን እንዲያድስ የሚረዳ ኩርኩሚንን ይዟል። በሾርባ በሩዝ ወይም በሻይ ውስጥ ጨምራችሁ ተመገቡ። ሰውነታችሁ በደንብ እንዲመጣው እርድን ምንጊዜም ከቁንዶ በርበሬ ጋር አብራችሁ መውሰድ ይኖርባችኋል ማለት ነው። ወይም ደግሞ ፋት ካላቸው ነገሮች ጋር ከወይራ ዘይት፣ ከወተት ወይም ከእርጎ ጋር አንድ ላይ አርጋችሁ ውሰድ። አስረኛ ፖም ወይም ደግሞ አፕል ነው። ፖም ወይም ደግሞ አፕል መርዛማ ነገሮችን ከምግብ መፈጨት ስርዓት ውስጥ ለማስወገድ የሚረዳ ፔክቲንን ይዘዋል። ይህም የጉበትን የስራ ጫናን ይቀንሳል። በቀን አንድ ፖም ወይም ደግሞ አፕልን ተመገቡ። ጭማቂውን ከመጠጣት ይልቅ ፍሬውን መብላት ይመረጣል። ታዲያ ከነልጣጩ መሆን አለበት። 11ኛ ፋቲ ፊሽ ወይም ደግሞ ወፍራም ወይም ስባማ አሳ የምንላቸው የጉበት ስብን ለመቀነስ ይረዳሉ። እንደ ሳልመን፣ ሰርዲን እና ማካሪል የምንላቸው ፋቲ ፊሾችን መመገብ ያስፈልጋል። እነዚህ ብግነትን እናም በጉበት ላይ የስብ ክምችትን የሚቀንሱ የኦሜጋ 3 ፋቲ አሲዶችን ይዘዋል። በሳምንት ከ2 እስከ 3 ጊዜ ተመገቧቸው። ከመጥበስ ይልቅ ግሪል ማድረግ ወይም በእንፋሎት ማብሰል ይሻላል። 12ኛ ውሃ ነው። ቀላል የሆነ የጉበት ማጽጃ ነው። ውሃ መርዛማ ነገሮችን ለማጠብና ጉበታችን በተቃና ሁኔታ እንዲሰራም ይረዳዋል። ቀኑን ሙሉ በተወሰነ ጊዜ ጠጡ። ጥማት እስኪሰማችሁ ድረስ በፍጹም እንዳትጠብቁ። ስለዚህ እነዚህ 12 ምግብና መጠጦች ጉበታችሁን በተሻለ ሁኔታ እንዲሰራ የሚረዱ የሚያጸዱ እና የጉበታችሁን ጤንነት የሚጠብቁ ድንቅ የሆኑ ምግብና መጠጦች ናቸው። ታዲያ እነዚህን ምግብና መጠጦችን ስትመገቡ ወይም ስትጠጡ ጉበታችሁን የሚጎዱ ምግቦችን ወይም ደግሞ አንዳንድ መጥፎ አመጋገብን ደግሞ ማስወገድ ወይም ደግሞ ከነዚህ አመጋገብ መቆጠብ ያስፈልጋል። ጉበታችሁን በእውነት ለመጠበቅ እነዚህን መገደብ ይኖርባችኋል። አልኮልን፣ ጣፋጭ መጠጦችን፣ የተጠበሱ ምግቦችን፣ የተቀነባበሩ ምግቦችንና ከመጠን በላይ የሆነ ጨውን እንዳትጠቀሙ። እነዚህ በጉበት ውስጥ ለስብ መከማቸትና ለብግነት ወይም ለኢንፍላሜሽን መንስኤ ይሆናሉ። ታዲያ ቀላል የሆነ ጉበታችሁን ለመደገፍ የሚረዳ የዕለት ተዕለት የጤና ልምድን ከፈለጋችሁ ጠዋት ላይ ለብ ያለ የሎሚ ውሃን መጠጣት፣ ቁርስ ላይ ፍራፍሬ እና ለውዝን መመገብ፣ ምሳ ላይ አትክልቶችን፣ ጤናማ የሆኑ ስቦችንና ፕሮቲንን መመገብ፣ መክሰስ ላይ አረንጓዴ ሻይና አንድ ፖም ወይም ደግሞ አፕልን መመገብ፣ እራታችሁ ላይ ደግሞ ቀለል ያለ ምግብን ከአረንጓዴ ቅጠላቅጠልና ከአሳ ጋር ተመገቡ።
በየቀኑ ደግሞ በቂ ውሃን መጠጣት ያስፈልጋል። ከ2 እስከ 3 ሊትር ማለት ነው። ታዲያ ጉበታችሁ ከባድ የሆኑ የዴቶክስ ፕሮግራሞች አያስፈልጉትም። የሚያስፈልገው ቀጣይነት ያለው የዕለት ተዕለት ድጋፍ ነው። ትክክለኛዎቹን ምግቦችን በመምረጥ ሰውነታችሁን ትረዳላችሁ። መርዛማ ነገሮችን በብቃት እንዲያስወግድ፣ ብግነት ወይም ደግሞ ኢንፍላሜሽን እንዲቀንስ፣ የጉበት ሴሎችን እንዲያድስና እንዲጠብቅ ይረዱታል። ትናንሽ የዕለት ተዕለት ልምዶች በጊዜ ሂደት ትልቅ ለውጥንም ሊያመጡ ይችላሉ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ጉበታችሁን የሚጠብቁ እና በተሻለ ሁኔታ እንዲሰራ የሚያደርጉ ሱፐር የሆኑ ምግቦችን ነግሬያችኋለሁ ማለት ነው። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ላይክ እና ሼር በማድረግ ደግሞ ሌሎችም እንዲማሩበት ማድረግ ይኖርባችኋል ማለት ነው። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።